Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበርታቱት። ላይክ አርጋችሁ ጀምሩት አድማጮች፣ ህዝብ መስማት አለበት። በአሁኑ ጊዜ በጣም የሚገርም ነገሮችን እየተወሩ ነው ያሉት። በብዛት የሚታያለው ቲዲኤፍ የጅቡቲ አዲስ አበባ መንገድ ሊዘጋ ነው። ወደ አፋር በሰፊው ገብቶ ዘልቆ ገብተዋል፣ ወሮ ይዘዋል። ሻዕቢያም በሌላ አቅጣጫ ወደ አፋር ልትገባ ነው። ኦልሬዲ ጦርነቱ ተጀምረዋል። 15 ኪሎ ሜትር ገብተዋል፣ 20 ኪሎ ሜትር ገብተዋል። በተለያዩ ሚዲያዎች የተለያየ ነገር እየሰማን ምንድነው አፋር ውስጥ የሚካሄድ ያለው? የሚበዙት የሚያናፍሱት ያሉት በብልጽግና የሚከፈላቸው ዩቲዩበሮች ናቸው። በብልጽግና የሚከፈላቸው ሚዲያዎች፣ ሶሻል ሚዲያ፣ ቲክቶክስ፣ ሁሉም ያለውን በቢሊየን የሚቆጠር ገንዘብ የሚከፈላቸውን ነው የሚያራግቡት ያሉት። ሐቁ ግን መሬቱ ላይ ያለው ምንድነው? ቲዲኤፍ ወደ አፋር ገብተዋል ወይ? ከገባስ ምን እያደረገ ነው? ማንንስ ያጠቃዋል? 15 ኪሎ ሜትር የእውነት ገብተዋል ወይ? ይህንን ዘርዘር አድርገን ኦፍኮርስ አጠር ያለ ቪዲዮ እናመጣላችሁ። ግን ዋናዎቹን ምን እያደረገ እንደሆነ ቲዲኤፍ እንነግራችኋለን። ሐቁን ማወቅ የምትፈልጉ ከሆነ እስከ መጨረሻ አዳምጡ። በትክክል ትግርኛ ለምትሰሙት በትግርኛ አፕሎድ አድርገነዋል አለ ያችሁ እዩት። ማይክሮፎን ሚዲያ ላይ ትግርኛ ለማትሰሙት ደግሞ ከዛ ግንባሩ ደውለን ያነጋገርነው ነው እዛ አፕሎድ ያደረግነው። የእውነት በትክክለኛ መስማት የምትፈልጉ ከሆነ እዛ ሂድ ማይክሮፎን ሚዲያ ግቡና የመጨረሻውን ቪዲዮ እዩዋት። አሁን በብዛት ሰው ያለ ቪዲዮ ነው። ግን ትግርኛ ለማታውቁት ደግሞ በአማርኛ አሁን በቀጥታ ምንድን ነው የሚደረግ ያለው አፋር ውስጥ? የእውነት ወራር ተካሂደዋል ወይ? የእውነት ትልልቅ ከባባድ የጦር መሳሪያዎች እየተተኮሱ ነው ወይ አፋር ውስጥ? ይህንን ወደ እናንተ እናመጣለን። ሐቁን የምትፈልጉ ከሆነ ተጋኖ ሌላ ነገር በቃ ጨምሮ ቀንሶ የሚደረግ ያለውን አይደረግም ያለን ብለን የተደረገውን አልተደረገም ብለን ወይ ደግሞ ያልተደረገውን ተደርጓል ብሎ መስማት የምትፈልጉ ከሆነ አሁን መውጣት ትችላላችሁ። እኛ ትክክለኛዋን ሐቋን እንነግራችኋለን። ጠብቁ ከኛ ጋር። ሐቁን መስማት የምትፈልጉ ብቻ ጠብቁ። ላይክ አርጋችሁ ደግሞ ጀምሩት። ላይክ አርጉትና ህዝብ ይስማው። ምክንያቱም ብዙ ማደናቆሪያ ነው የሚነገር ያለው። ኦልሬዲ ጦርነቱ ተጀምረዋል፣ በቃ ተወረዋል። ነገ ጠዋት መቀሌ ብትደበደብ ኦልሬዲ እኮ ህወሓት ጀምሮታል እኮ የቲዲኤፍ እኮ ገብቶ አፋር ውስጥ ወረዋል እኮ ስለዚህ ምናምን ብሎ የኢትዮጵያ ህዝብ አሁን ተደናግረው የማያውቀውን አፋር የሚካሄድ ያለውን ነገር የማያውቀውን ይበሏቸው ሊል ይችላል። ሆን ተብሎ በብልጽግና ደግሞ እንደዚህ እየተደረገ ነው ያለው። ምንድነው የተደረገው ግን? ከኛ ጋር ቆዩና አዳመጡት። ወደዛ እንለፍ። አሁንም እንደነገርኳችሁ ላይክ አድርጋችሁ ጀምሩት። እንደምታውቁት ወይ ለማታውቁት ከቲዲኤፍ ከትግራይ ሰራዊት ወደ አፋር ሂደው የተጠለሉ አሉ። እነዚህም 3 አይነት ናቸው። አንደኛ ሴቶች ደፍረው በወንጀል የሚፈለጉ፣ ሁለተኛ ንብረት የቲዲኤፍ የትግራይ ሰራዊት ንብረት ይዘው ወስደው ሸጠው ለተለያዩ ድርጅቶች ለገሌ ልላቸው አልፈልግም እንያዛለን እንጠየቃለን የሚሉት የሸሸዋሉ። ሶስተኛዎቹ በብልጽግና በቢሊየን የሚቆጠር ብር እንሰጣቸዋለን ተብሎ ቃል ተገብቶላቸው ያሉ ናቸው። አራተኛ ደግሞ ከፍተኛ አዛዥ የነበሩ 1 2 3 አሉ። አዲስ አበባ ለምታውቁት አዲስ አበባ ከአፍሪካ ህብረት ጎን ላይ ወደ ቄራ ስትሄድ ተጠራርጎ ያለው ፈርሶ እዛ የነበረውን ማህበረሰብ ፈርሶ እዛ ቦታ ተሰጥቷቸዋል። የአዲስ አበባ እምብርት ማለት ነው። አዲስ አበባ የተመሰረተችበት ከፍተኛ የሆነ ትልልቅ ሆቴሎች ይሰሩባቸዋል። ለአፍሪካ ህብረት እንግዶች ማደሪያ ይሆናል ተብሎ ተከልሎ ያለው ከጨርቆስ ወረድ ብሎ ወደ ቄራ የሚወስደው አካባቢ ያለው ነው ምነግራቸው ያለው። እዛ ቤቶች መስሪያ ቦታ ተሰጥቷቸዋል። 500 ካሬ ገንዘብም በቢሊየን የሚቆጠር ገንዘብ ተሰጥቷቸዋል። የትግራይ ሰራዊት እናፈርሳለን ብሎ ማለት ነው። እነዚህ አይነት 3-4 አይነት ነው ያሉት አፋር ውስጥ። እነዚህ አፋር ውስጥ ሆነው ግን ስንቅም ትጥቅም ሁሉም ነገር የሚሰጣቸው ከኢትዮጵያ መከላከያ ሰራዊት ነው። መታወቂያ ሳይቀር ተሰጥቷቸዋል። በደንብ አድርጋችሁ አዳምጡት። ስለዚህ የኢትዮጵያ መከላከያ ሰራዊት አካል ሆኖ ያሉ ናቸው። በብዛት የዛ የነበሩት እኛ ሀገራችን ተታግለን ብዙ ነገር መስዋዕትነት የከፈልነው የብልጽግና ተላላኪ ለመሆን አይደለም። መጀመሪያ ወደዚህ ስታመጡን ሪፎርም ያስፈልጋል ትግራይ ውስጥ ሪፎርም ለማምጣት ደግሞ ትጥቅ ትግል ያስፈልጋል ብላችሁ ነው ያመጣችሁን። በብልጽግና ብትታዘዙት የምትሉን ከሆነ የብልጽግና ራሽን የምታበሉን ከሆነ የብልጽግና ዩኒፎርም የምታለብሱን ከሆነ እዚያ አንቀመጥም ያሉ በብዛት 2/3ኛውን ወደ ክልላቸው ተመልሰው ወደ አህዳቸውን ተቀላቅለዋል።
ወደየ የነበሩበትን የሰራዊት የቲዲኤፍ ቦታ እዝ አርሚ ተቀላቅለዋል። አሁን ግን የተረፉት ወደ ትግራይ እንዳይመለሱ በወንጀል ተጠያቂዎች ናቸው። በተለያየ ሴቶች በመድፈር ንብረት በመዝረፍ የማይደረግ ነገር ሲያደርጉ የነበሩ ተፈላጊ የሆኑ በጥቂት በጣት የሚቆጠሩ ከፋኖች ጋር አሉ። በብዛት ግን ያሉት እዚህ ሐራ መሬት የሚባለው ቦታ ላይ ያሉ ናቸው። ሊመለሱ አይችሉም። የተቀሩት ደግሞ ምንድናቸው? መውጣት መግባት አትችልም፣ እመለሳለሁ ወደ ቦታዬ ነው ወደ አገር እመለሳለሁ የሚል ካለ ይገደላል። በአንድ ቀን 3-4 ይገድላሉ። ይሄ ማጋነን አይደለም። ስለዚህ እነዚህን እንዳይገደሉ ፈርተው እዛ ቁጭ ያሉ ናቸው። እና ምን አደረጉ አሁን ታዲያ ብትሉኝ ከዚህ በፊት የዛሬ 10-15 ቀን ይሆነዋል ምን ብለናችሁ ነበር? እነዚህን መኪና ተሰጥቷቸው ሳማራ እየኖሩ ናቸው። እነዚህ አዛዦቹ እንግዲህ አዛዦቹ እነዚህ እዛ ተጠልለው ያሉትን የሚያዟቸው መኪና አላቸው። ሁሉንም ነገር የሚሰጣቸው ሆቴል ውስጥ ነው። ሳማራ ነው የሚውሉ የሚያድሩ። ከዛም አዲስ አበባ እየሄዱ ነው የሚያደርጉት። እና እነዚህ ሲሽከረከሩ የቦርደር አካባቢ ያሉት ከትግራይ እና ከአፋር የሚያዋስኑ አካባቢው ያሉት የሀገር ሽማግሌዎች የአካባቢው ሽማግሌዎች ውጡልን፣ እኛ ከትግራይ ጋር መጣላት አንፈልግም። አንድ ጊዜ ትግራይ ሄዳችሁ ተኩሳችሁ ትመጣላችሁ፣ ዘላችሁ ወደ እኛ ጓዳ ትገባላችሁ። ኳሲል ሲተኮስባችሁ ዘላችሁ ወደ ቤታችን ነው ሚስቶቻችንን ውጡ ብላችሁ እዛ ነው የምትደበቁት ያላችሁ። ሁለተኛ ደግሞ ይህንን ወንጀል እየፈጸማችሁ ወደ እኛ የምትመጡበት የለም። ይህንን አካባቢያችንን የጦር አውድማ ማድረግ አንፈልግም፣ ውጥልን ብሎ ሰላማዊ ሰልፍ ካደረገ ይኸው ወደ 1 ወር ሊሆነው ነው። የአፋር የሀገር ሽማግሌዎች ከቲዲኤፍ በኩል ደግሞ መጥታችሁ አውጡ። ለቲዲኤፍ ደግሞ ልከው እነዚህ የአፋር የሀገር ሽማግሌዎች አስወጡልን፣ እነዚህ ጠራርጋቸው አስወጡልን። ውጡ ብለናቸው አልወጡም። ሂዱልን ከዚህ ብለናቸው አልወጡልንም። ከእናንተ ጋር መጣላት አንፈልግም፣ ከትግራይ ህዝብ ጋር መጣላት አንፈልግም፣ ከዚህ በፊት የተደረገው ይበቃል፣ ስለዚህ አስወጡልን ብለው ይናገራሉ። እንግዲህ ለመጨረሻ ጊዜ እዛም አላቆሙም። እነዚህ የአካባቢ የሀገር ሽማግሌ ለአወር አርባ ለአፋር ብልጽግና ፓርቲ ኃላፊዎች አቤት ብለዋል። አስወጡልን፣ እነዚህ ሰዎች ከአካባቢያችን ይውጡ። ምክንያቱም ትንኮሳ እያደረጉ ትግራይ እየሄዱ እየተመለሱ ደግሞ ወደኛ እየመጡ ነው። ይተኩሳሉ። ተከትለው ደግሞ ሲተኩስባቸው ዘለው ወደ ቤት ነው የሚገቡት። የትግራይ ሰራዊት ደግሞ ከኛ ጋር እንዳይጣላ ብለው ኧረ እነዚህ ሰዎች ሌቦች አስወጡልን ቢሉን እኛ እናስወጣቸዋለን ብለን የከለከልናቸው ነው ያለነው፣ እዛ ደም እንዳይፈሰስ ስለፈራን። ስለዚህ እነዚህ ሰዎች እንዲወጡ አድርጉልን ብለው አቤት ብለዋል። ለአካባቢው ለወረዳ አስተዳደሮችም እንደዛ አቤት ብለዋል። የአፋር ሽማግሌዎችን ነው የምላቸው ያሉኝ። አልሆነም። ባለፉት 3-4 ቀን ግን ሂዱና ትንኮሳ አድርጉ። ከዛ በኋላ ተኩሳችሁ የትግራይ ሰራዊት ተከትሏችሁ ወደ አፋር መሬት ይገባል። ከዛ በኋላ አፋር መሬት ከገባችሁ በኋላ ደግሞ የትግራይ ሰራዊት ዘሎ ወረራ ካሄደብኝ ብሎ የብልጽግናውን የአወል አርባ መንግስት መግለጫ ያወጣል። ከዛ በኋላ መግለጫውን እንደወጣ ደግሞ ይኸው እኛ የፕሪቶሪያ ውል ስምምነት ይዘን ቁጭ ብለን እያለን በአፋር በኩል ጦርነት የህወሓት ሰራዊት ከፍቶብኛል ብሎ አቤት እንዲል ይሄ ዌል ኦርኬስትሬትድ የሆነ በብልጽግና መንግስት 4 ኪሎ ባለው መንግስት የሚመራ የተደረገ ድራማ ነው፣ ሴራ ነው። ስለዚህ ትናንትና ምን ሆነ? እነዚህ ሰዎች እንደገና መጥተው ከአፋር መጥተው 3-4 ተኩሰው አንድም ገድለው ሊመለሱ ሲሉ ተከትለዋቸው እነዚህ የትግራይ ሰራዊት ደግሞ የሚታጨድ ጭድ አድርገው ብዙም አልጎዷቸውም። ተመለሱ ባካችሁ፣ እኛ ራሳችን እንጨርሳቸው። የሀገር ሽማግሌዎች አሉ፣ የአፋር የሀገር ሽማግሌዎች አሉ እና ተመለሱ ብለው ወደ ነበሩበት ቦታ ተመልሰዋል ያሉት። ግን አሁን ለአፋር መንግስትም በከፍተኛ ደረጃ አስጠንቅቀዋል። እነዚህ ሰዎች አስወጧቸው፣ እኛ ወደ አፋር ገብተን መዋጋት አንፈልግም፣ እነዚህ ሰዎች ግን አስወጧቸው ነው የተባለው እንጂ 15 ኪሎ ሜትር ገብተዋል ተብሎ መግለጫ የሚወጣ ያለው ሆን ተብሎ እንደነገርናችሁ ብልጽግና መጀመሪያ ልክ እንደ ሰሜን እዝ ተደፈረ ተኝተው እያሉ በ3 ሰዓት ከምሽቱ 3 ሰዓት ወታደር ሆነ በምሽቱ 3 ሰዓት ተኝተህ እንቅልፍ ወስዶ ሱሪህንና ፓንቴን አውልቀህ የምተኛበት ወታደር ሆኖ ታይቶ የማይታወቅ አሁንም ልክ እንደዛ አይነት ለማድረግ ማስታወቂያ በአፋር መንግስት አውጣው ተብሎ እንደገና አስወጥቶስ መግለጫ እንደገና በወረዳውም 15 ኪሎ ሜትር ዘልቀው ገብተው የአዲስ አበባ ጅቡቲ መስመር ሊዘጉ ነው እየተባለ እየተነገረ ነው ያለው። ይሄ የአዲስ አበባ ጅቡቲ መስመር ሊዘጋ ነው፣ ኦልሬዲ ገብተዋል የትግራይ ሰራዊት 15 ኪሎ ሜትር ዘልቆ ገብተዋል እየተባለ የሚነገር ያለው ይህ ሙሉ ለሙሉ ውሸት ነው። ውሸት ነው አድማጮች። 15 ኪሎ ሜትር አልገቡ፣ ወደ መንደር አካባቢ ያለ እንኳን አላለፉም። ምክንያቱም
አፋር ህዝብና የትግራይ ህዝብ ወዳጅ ነው። ከጥንት ከጠዋቱ ጀምሮ አብሮ የኖረ ህዝብ ነው። አንዲት ነገር ማስቀየም አይፈልጉም። የአፋር ህዝብ በስነ ስርዓት በተለይ አካባቢ ያሉትን በስነ ስርዓት ራሳችን እንፈተዋለን አይዟችሁ ግዴላችሁም እያሉ ነው እስካሁንም ያቆዩዋቸው እንጂ የአፋር ህዝብ ወደ ኋላ አይልም ለነዚህ ሰዎች ጠራርጎ ለማስወጣት። አሁን ታዲያ ይሄንን የብልጽግና ፓርቲ የአፋር መንግስት ሆኖ የሚሰራ ያለው አንድ ጎሳ ነው። የአወል አርፋ ከፍተኛ ባለስልጣናቹ በሙሉ ከአፋር የተሾሙት ፌደራል መንግስት ውስጥም ያሉት አምባሳደርም የሆኑት አፋር ውስጥ አስተዳዳሪ ሆነው ቁልፍ ቦታ ላይ የያዙት ወይ የአፋር የአወል አርባ ወንድሞች ወይ የአወል አርባ እህቶች ያገቡ ወይ የአወል አርባ ልጆች ወይ የአወል አርባ ካዝኖች ናቸው። ከዛ አያልፍም። በሙሉ አውጥተንላቸው እስከነ ስማቸው እስከነ ምናምናቸው አስወጥተናል። በአንድ ቤተሰብ ነው የሚመራው የአፋር መንግስት ተብየው በቢሊየን የሚቆጠር ዶላር ነው የምናገራቸው ያለውን በሙሉ ባጀት የሚሰጠውን ለአፋር መድኃኒት የሚሰጠውን ለአፋር ሁሉም ሸጠው የሚበሉት እነዚህ አንድ ቤተሰብ ናቸው። የአንድ ቤተሰብ። ስለዚህ እነዚህ ማስታወቂያ የሚያወጡትና እነዚህ የሚናገሩትን ሰምተህ የኢትዮጵያ ህዝብ ይሄ ለመላው የኢትዮጵያ ህዝብ ነው የምናገር ያለሁት። የኢትዮጵያ ህዝብ እንዳትታለል። የትግራይ ሰራዊት ከቦታው አልወጣም። የትግራይ ሰራዊት ቢፈልግ እዛ አካባቢ ያሉትን በአንድ ቀን ማንስ ሙሉ ሊያደርግ ይችላል። ሊያስወጣቸው ጠራርጎ ሊወስዳቸው ይችላል። የትግራይ ሰራዊት ግን የማይገባው ከአፋር ህዝብና መንግስት በተለይ ከሀገር ሽማግሌዎች ጋር መጣላት ስለማይፈልግ ነው። የትግራይ ሰራዊት የፕሪቶሪያ ስምምነቱ እንዲፈጸም ስለሚፈልግ ነው እንጂ መንገድ ለመዝጋት አልተነሳም። ወደ ሚሌ የሚሄድበት ምንም ምክንያት የለውም። 15 ኪሎ ሜትር ቀርቶ 1 ኪሎ ሜትርም ወደ አፋር መሬት አልገባም። ይሄ ኮምፕሊትሊ ውሸት ነው። በሬ ወለደ ተብሎ የሚወራ ያለው ውሸት ነው። አድማጮቼ ይሄንን ሁሉንም እንዲሰማው ታዲያ ምንድነው ማድረግ ያለባችሁ? ከናንተ የምንጠብቀው ምክንያቱም የኢትዮጵያ የደሃ ልጅ አምጥቶ ነው እዛ እንዲያልቅ ደግሞ የሚፈልግ ያለው አብይ አህመድ ምክንያት አድርጎ ጦርነት ጀምሮ የሱ ልጆች የሱ ዘመዶች የሱ አማቾች አይሞቱም። የሚኒስትሮች ልጆች አይሞቱም። የሚሞቱት የደሃ የደቡብ ኢትዮጵያ ወጣቶች የደሃ የኦሮሚያ ወጣቶች ናቸው። እዛ መተው ውጊያ ሲደረግ ደግሞ አፋር ህዝብ ያለ በሙሉ ያልቃል። ትግራይ ህዝብ ያለ በሙሉ ያልቃል። አማራ ህዝብም እንደዚሁ ያልቃል። አሁን ሁሉ ጠላቱ ነው ለአብይ አህመድ። ሁሉ ከሁሉ ጋር እየተናቆረ ነው ያለው። ስለዚህ ሐቁን መታወቅ አለበት። የትግራይ ሰራዊት ወደ አፋር መሬት አልገባም። ይህን አርግጣችሁ አረጋግጣችሁ በሬ ወለደ ነው። እነዚህ ትልልቅ የሚባሉ ሚዲያዎች 1.ምናምን ሚሊዮን ተከታይ ያላቸው ሳይቀር አብይ አህመድ ገንዘብ እየከፈላቸው ውሸት እየሰሩ ነው ያሉት። ልክ አይተው እንደመጡ አይዊትነስ እንደሆኑ አርገው ዜናውን የሚያቀርቡላችሁ የውሸት ነው። ይህንን ብላችሁ አሁን ለምሳሌ አወል አርባ የውሸት መግለጫ ካወጣ እሱን እንደ እውነት አርገው ነው የሚያቀርቡት። እንደ እውነት አርገው አርስታቸው እንደዛ ነው። አሁን ልክ እኛ አርገነው በጥያቄ ምልክት ነው ወደ ኢትዮጵያ ጅቡቲ አዲስ አበባ መንገድ የቲዲኤፍ እየሄደ ነው ወይ ነው ምን ብለን ጀምረ ነው ያለ ነው። ሐቁ ይሄንን ያለው። ስለዚህ ይሄንን እየተደረገ ያለ ግን የኢትዮጵያ ህዝብ ለማነሳሳት ኢትዮጵያ ውስጥ ያለው ረሃብና ችግር ቸነፈር ለማስረሳት የአዲስ አበባ ህዝብ ነቅሎ ከሰፈሩ ከመንደሩ ብትንቱኑ ያወጣውን የአዲስ አበባ ህዝብ እንዳይነሳበት አርእስት ለማስቀየር የትግራይ ህዝብ እንደዚህ ጦርነት ሊከፍትብህ ነው ብሎ ደግሞ አስነስቶ ያለህን ችግር እንድትረሳ ሊያደርግ ፈልጎ ነው። እወቁ። ዋናው ጠላታችሁ ማን እንደሆነ እወቁ። የትግራይ ህዝብ በትዕግስት ነው ለ3 ዓመት አልፎታል የፕሪቶሪያ ስምምነት ከተፈራረመ። ለ3 ዓመት ግን አንዲት ነገርም የተሻሻለ አዲስ ትግራይ ውስጥ የለም። ይህንን ያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።